እሺ ማን ያላችሁት? ኧረ ብዙ የቤተሰብ መተት። እሺ የባል ጓደኛ መተት። የባል ጓደኛ መተት። እሺ የራሷ ጓደኛ መተት። እሺ በቃ የብር የሥራ ቦታዋ መተት። እሺ ስራ ቦታ ላይ ግን ለመድረስ አልቻለም። ልብሷ ምኗ ሁሉ መተት ብቻ እኮ ነው። ቤቷ ምኗ መተት ብቻ ነው። በምንድን ነው የመተታችሁባት? በፀጉሯ፣ እሺ በልብሷ፣ በፓንቷ፣ ሰርታ በምትበላበት ዕቃ፣ በብረት ድስቷ፣ በሳህኗ። በውስጥ ልብስ፣ በመተት፣ በፀጉር የሚመተተው በራሳችሁ ማንነት ነው። ሁሉ ነገራችሁ እዛ ላይ አለ። በቀላሉ ሁሉ ነገር ይታወቃል። አላርፋለች፣ ትሰራለች፣ የመንግስት ስራ ትሰራለች። አርፋ አትቀመጥም። ደህና ደሞዝ ይከፈላታል። ቤት መታ እንደገና ሌላ ስራ ትሰራለች። እረፊ አታርፍም። በስራም በጓደኝነትም ወዳጅ የሆናችሁ ሰው ሲጣላችሁ እሰራልሃለሁ ካላችሁ ተጠንቀቁ። ያን እግዚአብሔርን ጠበቅ አድርጉ። ጸሎት ጀምሩ። ሚስቱ የለችም እያለች ታበላዋለች፣ ታጠጣዋለች። ከዛ መጣና እሱ ደግሞ እዚህ ማህበር ቅዱሳን ውስጥ ነው የሚሰራው። መተት አስደገመላትና በእጇ ዳኛውም ላይ አቃቢውም ላይ የፍርድ ቤቱ ፍርዱን በእጁ ያዘውም ላይ መተታል። እሺ ማን ያላችሁት? ኧረ ብዙ የቤተሰብ መተት። እሺ የባል ጓደኛ መተት። የባል ጓደኛ መተት። እሺ የራሷ ጓደኛ መተት። እሺ በቃ የብር የሥራ ቦታዋ መተት። እሺ ስራ ቦታ ላይ ግን ለመድረስ አልቻለም። ምንድን ነው የምትሰራው? የመንግስት ሰራተኛ ናት። የት ቢሮ ነው የምትሰራው? ፍርድ ቤት፣ ጠቅላይ ፍርድ ቤት ነው የምትሰራው። በስመ አብ። ጠቅላይ ፍርድ ቤት ነው የምትሰራው። ዳኛውም ላይ አቃቢውም ላይ የፍርድ ቤቱ ፍርዱን በእጁ ያዘውም ላይ መተታል። ወይ ታምር! ለምንድን ነው የመተታችሁባት? አትያዝኝ። ለምን? አቃጠልከኛ። ቀጠልከኝ። በደንብ ነው የሚይዘው። ለምንድን ነው የምትመቱት? በስራ ትቀናላችሁ? ልብሷ ምኗ ሁሉ መተት ብቻ እኮ ነው። ቤቷ ምኗ መተት ብቻ ነው። በምንድን ነው የመተታችሁባት? በፀጉሯ፣ እሺ በልብሷ፣ በፓንቷ፣ ሰርታ በምትበላበት ዕቃ፣ በብረት ድስቷ፣ በሳህኗ፣ በባልዲዋ፣ በብረት ምጣዷ። እናንተ ቆረሊው ናችሁ ማለት ነው። ታዲያ ምን እናርስ? እነዚህ ቆረሊው ናቸው። ታዘን እኮ ምንም እኮ የቤት ውስጥ ዕቃ የተረፈ የለም። በብረት ድስት፣ በጭልፋ፣ በማንኪያ ታዘን ነው። ኧረ በስመ አብ። ታዘን አላርፋለች፣ ትሰራለች፣ የመንግስት ስራ ትሰራለች። አርፋ አትቀመጥም። ደህና ደሞዝ ይከፈላታል። ቤት መታ እንደገና ሌላ ስራ ትሰራለች። እረፊ አታርፍም። አርፋ አትበላም። ለምን ትስራ እንጂ ጥሩ እኮ ነው። አባቷ ትሰራለች። ሰራንላት። አያሳዝንም? አሁን ሰራንላችሁ ሲሏችሁ ብዙ ጊዜ እኮ ተናግሬያለሁ። በስራም በጓደኝነትም ወዳጅ የሆናችሁ ሰው ሲጣላችሁ እሰራልሃለሁ ካላችሁ ተጠንቀቁ። ያን እግዚአብሔርን ጠበቅ አድርጉ። ጸሎት ጀምሩ። ምን ችግር አለ? እሰራልሃለሁ ካለ ጠንቋይ ቤት ነው የሚሄደው፣ ደፍተራ ቤት ነው የሚሄደው። ሊያስመትትብሽ፣ ሊያስራችሁ፣ ሊያፈዛችሁ ነው የሚሄደው። ሰራንላት አሉ። ብዙ ሰው እኮ ሳይታወቅ ተሰርቶበታል። በደንብ ሰርተውለታል። እንደተሰራላችሁና እንደተሰራባችሁ እንጂ እኮ ማታውቁት። ችግራችሁንማ ታውቃላችሁ እኮ። ህመማችሁን ታውቃላችሁ፣ ያጣችሁትን ታውቃላችሁ፣ የተዘጋባችሁን እድል ታውቃላችሁ፣ ጀምራችሁ አልደርስ ያላችሁትን ይዛችሁ አልጨበጥ ያለውን ታውቃላችሁ። ግን ምን እንደሆነ ነው የማታውቁት። ለምን በዛ ምክንያት እንደዛ እንደሆናችሁ አታውቁም። ማን ምን ያድርጋችሁ ምንም የምታውቁት ነገር የለም። በኋላ ሲታወቅ ይኸው መተት ይሆናል። የጓደኛ መተት፣ የራስ ሰው መተት፣ የቅርብ ሰው መተት። አስቡት እንግዲህ የሰው ጸጉር እየቆረጡ ልብስ እየቆረጡ የሚመተተው በልብሳችሁ ብቻ አይደለም፣ ልብሳችሁ ላይ ባለው ወዝ ነው። ወዝ ደግሞ ማለት እስኪ እንደው በምታውቁት ልንገራችሁ። አንድ ሰው ሞቶ ከተገኘ ፖሊስ የሚያደርገው የምን ምርመራ ነው? እስኪ ንገሩኝ እንጂ የአሻራ ምርመራ። የዛ ሰው አሻራ በሞተው ሰው ላይ በቀላሉ ይገኛል። ለምሳሌ ዝም ብሎ በጥይት ገሎት ምናልባት ያ ሰው እጁን እንድች ቢነካው
ያቺ የነካት የእጁ አሻራ እዛ ላይ ትቀመጣለች። ያ የሚቀመጠው እንግዲህ ምልክቱ በወዝ ነው ታትሞ ቁጭ የሚለው። በምን አልኳችሁ? በወዝ። ስለዚህ አሻራው ሲታይ ማንነቱን ይገልጻል። ዲኤንኤ ማለት ነው፣ የራስ ማንነት። በውስጥ ልብስ፣ በመተት፣ በፀጉር የሚመተተው በራሳችሁ ማንነት ነው። ሁሉ ነገራችሁ እዛ ላይ አለ። በቀላሉ ሁሉ ነገር ይታወቃል። ጥርግርግ ተደርጎ ይወሰዳል። መተቱን በእጇ ሰጠናት። መተቱን በእጇን ይሰጠናል። በምን አድርጋችሁ ሰጣችሁ? ሞባይሏን ደግሞ እዚህ ስትመጣ ለአንተ እንዳታሳይ ዝግት ታረግንባት። ዘጋን። በምንድን ነው የሰጣችኋት? ምን አድርጋችሁ? በቆዳ አስደርገን አሰፍተን። ከዛ ሰውየውን ትወደዋለች። የባሏ ጓደኛ ነው። እሺ። ማታ ሚስቱ የለችም፣ ወደ ሌላ ሀገር ነው የምትሰራው። ሳይበላ አይሄድም። እራቱን ይብላ፣ ሲመጣ ምሳውን ይብላ፣ ይርበዋል። ሚስቱ የለችም እያለች ታበላዋለች፣ ታጠጣዋለች። ከዛ መጣና እሱ ደግሞ እዚህ ማህበረ ቅዱሳን ውስጥ ነው የሚሰራው። መተት አስደገመላትና በእጇ የማህበረ ርኩሳን አባል ነው እንጂ ማህበረ ቅዱሳን ያሉት እንደዚህ ያደርጉ። በስም ተመሳስሎ የሚኖር አለ። እንግዲህ አሁን እኮ እነሱም ይሄንን ችግር እኮ አያውቁም እኮ። መተት የለም ይላሉ፣ እኛን ሐሰተኛ አጥማቂ ይላሉ። እውነተኛውን አጥማቂ አይነግሯችሁም። ተቸግራችኋል። እኔ በጣም እኮ ነው የሚገርመኝ። አንዳንዱ አስተማሪ ምን ይላል መሰላችሁ? እንደው በቃ እናንተ ታመምን ብላችሁ እንደው ጸበልም እምነትም አባ ከሌ ጋር አትሄዱ፣ ሁሉም በሽታ እኮ አይድንም። እግዚአብሔር የሰጠን ደዌ ዘበጸጋ የሚባል አለ። ሁሉም በሽታ አይድንም፣ ለጸጋ ተሰጥቷችሁ ሊሆን ይችላል ብሎ በደንብ ይሰብኳቸዋል። እነሱ ሲታመሙ ሮጦ ሐኪም ቤት የሚሄዱት እነሱ፣ ሲታመሙ ውጭ ሀገር ለሕክምና የሚሄዱት እነሱ፣ ሲታመሙ ጸበል የሚመጡት እነሱ፣ ሲያማቸው መፍትሄውን ይፈልጋሉ። ህመም ለነሱ ጸጋ አይደለም። እናንተ ስትታመሙ ለመዳን ስትመጡ ለጸጋ ነው ይሏቸዋል። በጣም እኮ ነው የሚገርመው። እሺ በቆዳ ሰፍታችሁ ሰጣችኋት? በቆዳ ሰፍተን አመጣንና መጀመሪያ ባእሱ ልጅ ያልወለደች ሚስቱ እቺ ይዛ ሄደች። ሰሜንሽ ኪዳነ ምሕረት እዛ ገድሉን አዝራ ትወልዳለች ብላ ይዛት ሄዳ ልጅቷን መጣ፣ ሁለት ወለደች ወንድ። ከዛ ክርስትና የሚያወስድ እንትን የሚልበት የለም። እቺ እየሰጠችው በቃ ታረገችለት። ከዛ እሱ ደግሞ አስመትቷ መጣና የበሽታ የገንዘብ እንዲባክን ገንዘቧ መኪናዋ እንዲቃጠል ተቃጠለ። መኪናዋ ምንም ሳይሆን መኪና አቃጠልከባት? አዎ ቁጭ ባለበት ንድድ ቦጋር። እኔን ያረከው መተቱ ነው? አዎ ዛርም አለው። እሺ በእናት ባባት ዛሩ እስኪና ዛር ማነ ጨሌነ ጠቋር አዳልሞቲ ወሰንጋላ ማነ ጠቋር ነኝ። ጠቋር ወሰንጋላ አለው። ወሰንጋላ ማለት ምን እያረካት ነው? ምን ያላረኩ በሽተኛ አረኳት። ጡቷን በሽተኛ አረኳት። እሺ እንድትቆረጥ እሷ ይሄው አስቆረጥ። አይ 6 ዓመቷ አልቆረጥም ብላ አልቆረጥም አለች እኮ አልቆረጥም አለች። ምን ላርጋት? እሺ ሌላ ማን ያለው? በቃ ዛር የዛር አዛር አይነት ጥላም አለ። እሺ በቃ እኛ ነን ያለነው። አብዛኛው መተት እኮ ነው ያለው። ሁላችሁም ነው የምትሄዱት። በሉ ተንበርከኩ። በስላሴ ስም ተንበርከክና ነው አንሳ ነው ምልክቱ ጧ ላይ በልጥራ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም ስማችንን የጠራን ሁላችንም መተታ መተት ጠቋር አዳልሞቴ የቤተሰብ ዛር የቡዳ መንፈስ ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በሉ 7 ጩና ቶሎ በል። 1 ቀጥል፣ 2 3 ቀጥል፣ 4 ቀጥል፣ 5 6 ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። ኪዳነ ምሕረትን አመስግኑላት። እስኪ ተነሽ፣ አይዞሽ እናቴ ነይ። ጠላትሽ አልቅስ፣ አታልቅሽ። አይዞሽ፣ ተረጋጊ። ደህና ነሽ? ተረጋጊ። እዚህ ለምን መጣሽ? ስንት ዓመት ስመኝ። እሺ አሁን እኮ መጣሁኝ። እነዚህ ከሐዋሳ ነው የመጣሽው? የሆኑ አባት እዚህ ያሉ እንትን ተብዬ ልደታ ተብዬ እዛ ሄድኩኝ። ተቆረጭ ዋለኝ። ጡቴን አሞኝ ነበር። እሺ
እዛ እኔ አልቆረጥም እስከነዚህ ከነሱ ጋር ይልሙት ከዚህ በፊት ሳላውቅ ኦፕራሲዮን ተደርጌያለሁ። አሁንማ አላደርገውም ብዬ ከዛ ሌሊቱን እንድቹ አድርጎ በፊትም እመኛለሁ እንደው እኚህ ሰውዬ እንዴት አገኛቸዋለሁ እያልኩኝ አሁን ሌሊቱን ያሯሩጦ ወደዚህ ይዞ ይመጣ። ራሷ ናት ያመጣችሽ። ያንቺ ደግሞ ለየት ያለ መተት ነው። በፀጉርሽ፣ በልብስሽ፣ በፓንትሽ በጭልፋ በማንኪያ እነቁረሌ ሁሉ ቤት ገብተው ጓዳሽ ውስጥ ሲንጎዳጎዱ አሬ ያሉንኩት የለም። በስመ አብ ያሉንኩት የለም። ገንዘቤ ይመለስ። መኪናም ተቃጥሎብሻል። መኪና ሙሉ ተቃጥሎብኛል። ከብት መኪና ሙሉ ነው ከብት ሸጬለት አንዱ የአርሴማ ማህበርተኛዬ ነው። እሺ ነርቶ ይዞ ሄዶ ብር ይበላኝ። መኪና ሙሉ ከብት የተሸጠ ብር? ስንት ብር? አይዞሽ። ስንት ብር ነው የበላሽ? ወደ 500 ሺህ። እንደገና ደግሞ ቤት ሸጬ መኪና ገዛለሁ ብዬ እንዲሁም ተበላው። ይበቃልኩት የለም። ያው መተቱ ነው። ጠበቅ አድርጊ፣ ተጠንቀቂ፣ ራቂ። ፍርድ ቤት ነው የምትሰሪው? አዎ ፍርድ ቤት ነው የምሰራው። አይ ጥሩ ነው። ወላዲተ አምላክ መብርሃን ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። ኪዳነ ምሕረትን አመስግኑላት። እሺ እድሜ ይስጥልን ብላለች። እኛም አሜን ብለናል። አሜን። ደስ አለሽ? ኧረ በጣም 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 እመቤት የደረሰችልኝ የምወዳት ኪዳነ ምሕረት ደረሰችልኝ። እግዚአብሔር ይመስገን። ለጦትሽ ቆየኝ። የመጥምቀ መለኮት የቅዱስ ዮሐንስ እምነት አለ፣ አገልጋዮች ይሰጡሻል። ቆየኝ። እሺ እናቴ